የፈረስ ማስጌጫ እቃዎች ብለን የመጣነውና የት ነው የሚገኘው በደንብ ንገረን እና ምን አይነት እቃዎች ይሸጣሉ እዚህ ኮርቻ ተራ እንግዲህ የፈረስ እቃ ከድሮም ጀምሮ ከአባቶቻችን ጀምሮ የሚሸጥ ቦታ ነው በሙሉ ኮርቻ ተራ ከዚህ ጀርባም እኔ ጋም ታገኛላችሁ ማለት ነው ያው ዋና ምርቱ ቦታ ነው መጣችሁት ምን አይነት እቃ ይገኛሉ አሁን በፊት ላይ አሁን ዘመኑ ያመጣቸው ሌሎች ነገሮች አሉ አይደል ከዚህ በፊት እንኳን ስንመጣ እንደ አይነት ነገሮች አልነበሩ እስቲ ከጊዜ ወደ ጊዜ ምን አይነት እቃዎች እየተቀየሩ መጡ በፊት በቆዳ የሚሰራ ነው ተሻለ በቆዳ የሚሰራ ነው አሁን ደግሞ እንደዚህ በሸራ ያው ብዙ ዝናብም አይበሰብሰውም እንዳንድ ነገሮችም የተሻለ ብለን በሸራ ሰርተን መጥተናል ለምሳሌ ይሄንን አሁን ብታይ በዘመናዊ ሁኔታ ተጊጦ የተሰራ ነገር ነው ካምሱራ አለው የእጅ ስራ ነው ሸራ ነው በእጅ ስራ የተሰራ ነው ይሄ በፈረስ እንጠቀምበት ነው የሚገባ ነገር ነው ይሄኛው በቂጡ በኩል የሚገባ ነው ኡዴላ ይባላል ሰዎች ግን ፈረስ ማስጌጫዎችን ለምን ወቅት ነው የሚጠቀሙት አሁን በዚህ ፈረሶች አሸብርቀው ምናው ለጥምቀት ነው አይደል ሌላ ወቅት ላይ ሌላ ወቅት ለሰርግም ነው አሁን ክፍለ ሀገር ላይ መኪናዎች የማይገቡበት አካባቢ ላይ በፈረስ ነው የሚጠቀሙት እና ፈረስ ደግሞ በጣም ያው ባላዊ እንት ስለሆነ በፈረስ ነው የሚጠቀሙት እንደዚህም ደግሞ የበለጠ ደግሞ ጥምቀት በደንብ ይፈልጋል አስተዋጋዎቹን ንገረን አሁን የያዝነው ነገር ስንት ነው የሚሸጠው ዋጋዎቹ እንደ ቆዳዎቹ ብዙ እንትን ባይልም ይሄ ግን ያው የእጅ ስራም ስለሆነ ያው ብዙ ሰዓት ይፈጅብናል እንደዛውም ያው ዋጋው ውድ ነው ስንት ነው ሙሉ ዕቃ እስከ 5000 6000 ብር ሙሉ ፈረስ ማስጌጫ ሙሉ አሁን ለምሳሌ ይሄንን ብታይ እቺኛውን በጣም አነስተኛ ነው አገኛላችሁ ማለት ነው መርካቶ እንግዲህ እንደዚህ አይነት ነገር የተለመደ ነው ሰዎች በላያችን ላይ ይችላሉ እላፋበት ችግር ያው መርካቶ ግርግሩ የተለመደ ነው አይደል ግርግሩ ሰው ከሌለማ ምን አለ መርካቶ ብለሽ እሺ በጣም እናመሰግናለን እሺ ቴንክ ዩ እሺ ሰላም
አሁን ለምሳሌ ቀበቶ በጣም ብዙ ነው የሚመረተው ውጭ ሁሉም ይላካል ቀበቶ የሽጉጥ ማህደር ደግሞ በጣም ነው የሚመረተው እኛ ከጥንት ጀምሮ የተሰራ ስራ ነው ማህደር ማለት ነው ለፖሊሱም ለማንም ታሰባ ጊዜ ያው ለሽለላም አባ ጡረተኞችም ወጣቶችም ያው በሽለላ ሰዓት ባዳዋ ባል መታሰባ ጊዜ ያን ይደረግበታል ሽጉጥ ማደር ደግሞ እንዳይወድቅ መያዣ ነው መሸከሚያ ነው ወታደሮችም ሲሮጡ እንዳይወድቃቸው በዚህ ነው እና የጠመንጃ ማንገቻ መሸከሚያ ይኖራል እና ይሄ የፈረስ ቃ ደግሞ ለብቻ ነው ያ ራስም ፈረስም ለብቻ ነው የፈረስ ጌጥ ደግሞ ደማቅ ነው አሁን እንዳያችሁት ነው የበቅሎ እንደዚህ ለሙጥ ነገር ነው ፈረስ ነው ጌጥ የሚወደው ፈረስ ነው